ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? ሰዓቱን ወቅታዊ መረጃዎችን ይዘንላችሁ ቀርበናል። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። ታኅሳስ 13 ቀን 2018 በአማራ ክልል የተለያዩ አካባቢዎች ተማሪዎችን የትምህርት ቤት እንዲመጡና በአግባቡ እንዲማሩ ህዝብ ጥያቄዎችን ማቅረቡን አስታውቋል። በጉባኤው ላይም የአማራ ክልል ትምህርት ቢሮ የ2018 በጀት ዓመት የ5 ዓመት ወራት እቅድ አፈጻጸም ቀርቦም ውይይት ተደርጎበታል። የስነ ምግባር መመለስ የተሰጠንን የህዝብ አደራም ማስጠበቅ አለብን ሲል የአማራ ክልል ምክትል ርዕሰ መስተዳድር አስታውቋል። በሌላ ዜናም ፕሬዝዳንት ታዬ አጽቀሥላሴ የልደት በዓልን ገና ለሚያከብሩ የዓለም አቀፍ ማህበረሰብ እንኳን አደረሳችሁ ማለት መልእክታቸውን አስተላልፈዋል። የኢትዮጵያ አየር ኃይል ሀገርን የማስጠበቅ ግዴታ እንዳለበት አስታወቀም። ባለሙያዎቻችን እነዚህ መረጃዎችን ያላችሁ ቀርበናል፣ ተከታተሉን። በፋኖ ሰላም ታኅሳስ 16 ቀን 2018 የምዕራብ ጎጃም ዞን ያሰለጠናቸውን የሰላም አስከባሪ አባላት አስመርቋል። በምረቃ መርሃ ግብር ላይ የተገኙት የአካባቢው የሚንቀሳቀሰውን የሀገር መከላከያ ሰራዊት እዝ ምክትል አዛዥ ሜጀር ጀነራል ተስፋዬ ረጋሳም ስልጠና ሀገርን ከብተናና ከብስቁልና ለመታደግ ከፍተኛ አቅም የሚፈጥር መሆኑንም ተናግሯል። እስካሁን ህዝቡም በርካታ ችግሮችን እያሳለፈ ነው ያለው። ከዚህ በኋላም ግን እፎይታን እንደሚያገኝ የሰላም አስከባሪ ተመራቂዎች መስራት እንደሚገባቸውም አስገንዝበዋል። የመከላከያ ሰራዊት የጸጥታ መዋቅርን የማደራጀት ስራን አጠናክሮ እንደሚቀጥልም ገልጿል። የሚሰሩት የሰላም ማረጋገጥ ስራም የሀገር አደራ እንዲወጡ መልእክት አስተላልፈዋል። ስነ ምግባርን በመላበስ የህዝብን አደራ ለመጠበቅ መዘጋጀት እንደሚገባቸውም አሳስበዋል። የምዕራብ ጎጃም ዞን ዋና አስተዳዳሪ እድሜ ዓለም አንተነህ የአካባቢውን የጸጥታ መዋቅር መልሶ እንዲደራጅ እናም አንጻራዊ ሰላም እንዲሰፍን የመከላከያ ሰራዊት ከፍተኛ ዋጋ መክፈሉንም ገልጿል። አሁንም የጸጥታ ችግሩን ህዝብን ለምሬትና ለእንግልት እየዳረገ የሆነውን መሆኑን ተናግሯል። ተመራቂዎቹ ህዝቡን የናፈቀውን የሰላም አየር እንዲተነፍስና ወደ ነበረው እንቅስቃሴ እንዲመለስ እንደሚሰሩም አሳስበዋል። በሌላ ዜናም በአዲስ አበባ ታኅሳስ 16 ቀን 2018 9ኛ ዓመት የኢትዮጵያ አየር ኃይል የምስረታ ቀን በአየር ኃይል ትርኢት በተለያዩ አካባቢዎች መከበሩን አስታውቋል። የበዓሉን አከባበር አስመልክቶም ጋዜጣዊ መግለጫ ሰጥቷል። መግለጫውን የሰጡት በኢፌዴሪ አየር ኃይል አየር ምድብ አዛዥ እና የበዓሉ አዘጋጅ ኮሚቴ ሰብሳቢ ብርጋዴር ጀነራል ብሩክ ሰይፍ የአየር ኃይሉ የምስረታ በዓል ህዝባዊነትን ማዕከል ያደረጉ የተለያዩ ሁኔታዎችን እያከበረ ይገኛልም ሲል ገልጿል። ክብረ በዓሉ የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ መልእክት ከጥር 15 2018 እስከ 19 2018 ድረስ በተለያዩ መርሃ ግብሮች መከበር እንደሚቀጥል መግለጫቸው ገልጿል። በበዓሉ ከጥር 15 2018 እስከ ጥር 19 2018 በአይነቱ ለየት ያለ የአንበሶች ሰማይ ኢትዮጵያ በሚል መሪ መልእክት የኢትዮጵያ አየር ኃይል፣ የዩናይትድ አረብ ኤሚሬትስ የአየር ኃይል፣ የራሻ የአየር ኃይል፣ የሞሮኮ አየር ኃይል እና የቼክ ሪፐብሊክ አየር ኃይል
በጋራም የጥቁር አንበሳ አየር ትርኢት እንደሚያካሂድም ተናግሯል። ወደፊትም ከተለያዩ ሀገራት ጋር በመቀናጀት በጋራ እንደሚገነባ በሚል መሪ መልእክትም የኢትዮጵያ አየር ኃይል፣ የኢትዮጵያ አየር መንገድ፣ የቻይና፣ የህንድ፣ የአሜሪካና የደቡብ አፍሪካ ታላላቅ ኩባንያዎች ከ25 በላይ የሚሆኑ በአቪዬሽን ቴክኖሎጂ ከፍተኛ ደረጃ ላይ የደረሱ በርካታ የሀገር ውስጥና የውጭ ሀገራት የአቪዬሽን እና የቴክኖሎጂ ኩባንያዎች የሚሳተፉበት ስታቲክ እናም የኦፕሬሽን ቴክኖሎጂ እንደሚያስገባም በዛሬው ዕለት መግለጫ ሰጥቷል። በሌላ ዜና በባህር ዳር ታኅሳስ 16 ቀን 2018 የአማራ ክልል ምክር ቤት 6ኛ ዙር 5ኛ ዓመት የስራ ዘመን 11ኛ መደበኛ ጉባኤ እያካሄደ መሆኑን አስታውቋል። በጉባኤው መክፈቻ ላይ መልእክት ያስተላለፉት የምክር ቤቱ ዋና አፈ ጉባኤ ፈንቱ ተስፋዬም የክልሉን ሕዝብ ተጠቃሚነት የሚያደርጉ የልማት ስራዎችን ከማከናወን በተጨማሪም ዘላቂ ሰላም እንዲረጋገጥም የህዝብ ተወካዮች የድርሻቸውን ሲወጡ ቆይተዋል ብለዋል። የክልሉ መንግስት ትላልቅ የልማት እቅዶችን ይዞ እየሰራ እንደሚገኝ የጠቀሱት አፈ ጉባኤዋ የምክር ቤት አባላትም ህዝብን በማነቃነቅ ለልማቶች መፈጸም የበኩላቸውን እንደሚወጡም አሳስበዋል። ዘላቂ ሰላም የልማት መሰረት ነው ያሉት በዚህም መሰረት የክልሉ መንግስት ተደጋጋሚ የሰላም ጥሪዎችን እያደረገ ነው ብለዋል። ሁሉም በአንድነት ከሰላም ጎን በመቆም እንዳለበትም አስገንዝበዋል። አሁናዊ የኢትዮጵያ ሁኔታ ስልጣንን በኃይል ለመያዝ የመፈለግ ፍላጎት ያለው ውጤት እንደማያመጣም የክልላችን የ2 ዓመታት ከመፈናቀል ጉዞ ህያው ማሳያ ነው ሲሉ ገልጸዋል። ህዝባችን ከዚህ በኋላ የእርስ በእርስ ግጭትን ለመሸከም አይፈቅድም ሲሉ ተናግረዋል። የሚያሻግረን የስነ ውይይትና ንግግር ነውና የግጭት ሀሳብን ያነገበ ሁሉ ከህዝብ ፍላጎት ውጭ ቆሞ መሆኑን በመዘገብ ሰላሙን መምረጥ ይገባዋል ሲሉም ገልጸዋል። ህዝባችን ከዚህ በኋላ የእርስ በእርስ ግጭትን ለመሸከም አይፈቅድም ሲሉም ተናግረዋል። የሚያሻግረን የስነ ምግባር ውይይትና ንግግር ነው ያሉት የግጭት ሀሳብን ያነገበ ሁለንተናዊ ህዝባዊ ፍላጎትን የማያካትት በመሆኑም ሁሉም ወደ ጫካ የገባ ኃይሎች በውይይት ወደ ከተማ እንዲመለሱና ውይይት እንዲያደርጉም ጥሪያችንን እናስተላልፋለን ሲል የአማራ ሚዲያ አስታውቋል። ፕሮግራሞቻችን ለሰዓቱ የያዝንላችሁ መረጃ እስካሁን ነበር። አብራችሁ ስለቆያችሁ እናመሰግናለን። ቻው።